እንደምናላችሁ እንኳን ወደ ዛሬው ውይይታችን በሰላም መጣችሁ። ዛሬ የምንመለከተው በጣም አሳሳቢ የሆነ የመጣውን ጉዳይ ነው። ይህም በኢትዮጵያ በተለይ ሰሜን አካባቢ ትግራይ፣ አፋር፣ አማራ ክልሎች አካባቢ ስላለው ሁኔታ ነው። አዎ የጦርነት ስጋት እንደገና ያንዣበበ ነው የሚሉ መረጃዎች በስፋት ይወጡ ነው እና ደግሞ ከዚህ ጋር ተያይዞ የቀጠና ሁኔታም እየተወሳሰበ ነው። የቀይ ባህር ጉዳይ አለ፣ ብዙ ነገር ነው። ልክ ነሽ። ዋናው ትኩረታችን እንግዲህ እነዚህን የቅርብ ጊዜ ግጭቶች፣ ውጥረቶች፣ የፕሪቶሪያ ስምምነት ጉዳይ፣ የቀይ ባህር እነዚህን ተያያዥ ነገሮች መፈተሽ ነው። ምንጮቻችንም ያው ተለያዩ ዘገባዎች፣ የባለስልጣናት መግለጫዎች፣ ትንታኔዎች እነዚህን ይጨምራሉ። ዓላማችንም እንግዲህ እነዚህን የተሳሰሩ ጉዳዮች ትንሽ ግልጽ ለማድረግ መሞከር ነው። ጥሩ። እስኪ እንግዲህ ከቅርብ ጊዜ ክስተቶች እንጀምር። በአማራ ክልል ላሊበላ ምን ተሰማ? የተኩስ ልውውጥ ነበረ ተብሏል አይደል? አዎ ላሊበላ አውሮፕላን ማረፊያ አካባቢ በርታ የሚባል ቦታ ላይ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተኩስ ልውውጥ እንደነበረ ተዘግቧል። ይሄ የሆነው ደግሞ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ከባህር ዳር ወደ ላሊበላ ሊሄዱ ወይም እዛ ከመድረሳቸው ትንሽ ቀደም ብሎ ነው የተባለው። ልክ ነሽ። እንደውም አውሮፕላናቸው እንዲዘገይ ሆኗል ነው የሚባለው። ይሄ እንግዲህ ያው የክልሉን የጸጥታ ሁኔታ ምን ያህል ስስ እንደሆነ ያሳያል። መንግስት ግን ስለዚህ ጉዳይ ያለው ነገር አለ? ከመከላከያም ይሁን ከክልሉ ወይም ከፌዴራል መንግስት የተሰጠ ማረጋገጫ ወይም ማስተባበያ እስካሁን ምንም የለም። መከላከያ ሰራዊት በላስታ ወረዳ ሌላ ቦታ ላይ ጽንፈኛ ኃይል እንደምስሻለው ብሏል። ስለ ላሊበላው ግጭት ግን የተባለ ነገር የለም። የዋዜማ ዘገባ ነው ይሄንን ከርዕሰ መስተዳደሩ ጉዞ ጋር አያይዞ የዘገበው። ሌላም ክስተት ተጠቅሷል። ሹምሻ የሚባል ቦታ ላይ የገበያተኞች መበተን። አዎ ይህ ሁሉም ያሳየው ውጥረቱ እንዳነ ነው። ላሊበላ ደግሞ ታሪኳን ስናይ ከዚህ ቀደምም በፋኖና በመንግስት ኃይሎች መካከል በጦርነቱ ጊዜም በህወሓት ቁጥጥር ስር ሆና ነበር። ቀላል ቦታ አይደለም። እሺ ይሄ በአማራ ክልል ያለው ሁኔታ ነው። ወደ ትግራይና አፋር ስንመጣ ደግሞ ነገሩ ይበልጥ የከፋ ይመስላል። መቀሌ ውስጥ ስጋት ነግሷል የተባለ ነው። በጣም ከፍተኛ ስጋትና ጭንቀት እንዳለ ነው የሚነገረው። ያው ህዝቡ ባለፈው ጦርነት ያየው መከራ ስላለ አሁን ደግሞ ህወሓት በአፋር ጥቃት ሰንዝሯል፣ ፌዴራሉ በድሮን መቷል የሚሉ ወሬዎች ሲሰሙ ተመልሶ ያንን ጊዜ እያስታወሰ ነው ማለት ነው። ባንክ መዘጋት፣ በረራ መቋረጥ፣ ትራንስፖርት መቆም። ልክ ነህ። እናም ህዝቡ ገንዘቡን ከባንክ በብዛት እያወጣ ነው፣ ሸቀጦችን ያከማቸ ነው። የዋጋ ንረትም በጣም ጨምሯል። ለምሳሌ የዘይት ዋጋ ከ1500 ወደ 1800 ብር አሻቅቧል ነው የተባለው። ሌሎች ምግብ ዋጋዎች ከ220% ጭማሪ አሳይተዋል ነው የተባለው። ወጣቶችም ክልሉን እየለቀቁ ነው ይባላል። ወጣቶቹ እየወጡ ነው፣ አስተዳደሩም ደግሞ ይሄንን ለመቆጣጠር እየሞከረ ነው የሚሉ መረጃዎች አሉ። ሁኔታው በጣም አስጊ ነው። የዚህ ሁሉ መነሻ ደግሞ የአፋር ግጭት ነው ማለት ነው። በትክክል የአፋር ክልል መንግስት በግልጽ ነው ህወሓትን የሚከሰው። ጥቅምት 26 ላይ 6 ቀበሌዎችን በጉልበት በመያዝ የፕሪቶሪያ ስምምነትን ጥሷል ብሏል። በአፋርም ተቃውሞዎች አሉ። አዎ ህዝባዊ ተቃውሞ ሰልፎች እየተካሄዱ ነው። ሰልፈኞቹ የሻዕቢያ ተላላኪዎች እኛን አይወክሉም፣ የፕሪቶሪያ ስምምነት ይከበር፣ ሰላምና ልማት እንፈልጋለን የሚሉ መፈክሮችን ነው የሚያሰሙት። እሺ ግን ህወሓት ቦታዎቹን ለቋል ይባል ነገርስ ነበር? እዚህ ላይ ነው መረጃዎቹ የሚጋጩት። የአፋር ባለስልጣናት ለምሳሌ አቶ ኡስማን ሙቱ ከስፍራው ሆኖ ይሄ ሐሰተኛ መረጃ ነው፣ ቦታ አለቁቁም፣ እንደውም ተጨማሪ ለመያዝ እየሞከሩ ነው ብሏል። ስለዚህ ግራም ያጋባ ሁኔታ ነው ያለው። ሌላው ደግሞ ይሄ የኤርትራ ወታደሮች ተማረኩ የሚለው ጉዳይ የቲዲኤፍ ልብስ ለብሰው ይህ ምን ያህል የተረጋገጠ ነው? ያው በገለልተኛ ወገን አልተረጋገጠም ነው የተባለው፣ ግን መረጃው ወጥቷል። እውነት ከሆነ ግን ነገሩን በጣም ያውሳስበዋል። ማለት የኤርትራ እጅ አለበት ወደሚል ድምዳሜ ሊወስድ ይችላል። ከዚህ በተጨማሪ ህወሓት በራሱ የፕሮፓጋንዳ ገጾች አዲስ ሚሳይሎችና ሮኬቶች እያሳየ ነው የሚል መረጃ አለ። አዎ ይህም አለ። ይህ ሁሉ ሲደመር ነገሩ ወዴት እያመራ ነው የሚለውን ጥያቄ ያስነሳል። የፕሪቶሪያ ስምምነት በእርግጥም ፈተና ላይ ወድቋል። በጣም እናም በዋና ፈራሚዎች መካከል ያለው ክስና መወነጃጀል በጣም አይሏል። እስኪ የህወሓትን
ወገን እንስማ። ዶክተር ደብረጽዮን ምን አሉ? ዶክተር ደብረጽዮን የፌዴራል መንግስት ነው ስምምነቱን የጣሰው ይላሉ። በድሮን አጥቅቶናል፣ ለድርድር ያቀረብነውንም ጥያቄ ውድቅ አድርጓል ብለዋል። ራሳቸውንም ለመከላከል ኮሚቴ አቋቁመናል ብለዋል አይደል? አዎ፣ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ዘርፎችን ያካተተ ብሔራዊ ኮሚቴ ማቋቋማቸውን አስታውቀዋል። ከኤርትራ ጋር ስላላቸው ግንኙነት ሲጠየቁም የህዝብ ለህዝብ ነው ብለዋል። በጣም የሚገርመው ደግሞ አቶ ጌታቸው ረዳ ስምምነቱን የፈረመው ህወሓትን ወክሎ እንጂ በግሉ አይደለም ማለታቸው ነው። ይሄ ምን አንድምታ አለው? ያው ስምምነቱ ላይ ወይም በአፈጻጸሙ ላይ ውስጣዊ ልዩነት ሊኖር እንደሚችል ወይም ደግሞ በፊርማው ወቅት የነበረው ሁኔታ አሁን ካለው የተለየ እንደሆነ ለማሳየት ሊሆን ይችላል። ትንሽ ውስብስብ መልእክት ነው አለው። እሺ፣ የፌዴራሉ መንግስት ወገን ደግሞ ምን ይላል? አምባሳደር ሱሌማን ደደፎ እሳቸው ደግሞ በጣም ጠንከር ባለ ሁኔታ ነው የተነገሩት። የፕሪቶሪያ ስምምነት ፈርሷል፣ በወረቀት ላይ ብቻ ነው የቀረው ብለዋል። ፈርሷል ሙሉ ለሙሉ? አዎ፣ እንደውም ህወሓት ትጥቅ ከመፍታት ይልቅ በጎረቤት ሀገራት በኩል ዳግም እየታጠቀ ነው፣ ከውጭ ኃይሎች ጋር እየተመሳጠረ ነው፣ በአጎራባች ክልሎች ወረራ እየፈጸመ ለጦርነት እየተዘጋጀ ነው ሲሉ ነው የከሰሱት። ስለዚህ ህጋዊ እርምጃ ሊወሰድ ይገባል ነው የሚሉት? በትክክል ህጋዊ እርምጃ መውሰድ አለበት ብላለው። የስምምነቱ አደራዳሪዎችንም ያው አፍሪካ ህብረትና ሌሎችን ኃላፊነታቸውን አልተወጡም ሲሉ ወቅሰዋል። ይህ በጣም የከረረ መግለጫ ነው። ሁለቱም ወገኖች ሙሉ በሙሉ ሌላኛውን ወገን ጥፋተኛ እያደረጉ ነው። መተማመን ሙሉ ለሙሉ የጠፋ ይመስላል። የጠፋ ነው የሚመስለው። እዚህ ላይ ነው እንግዲህ የሰምሃል መሌስ ትንታኔ ትኩረት የሚስበው። ስምምነቱ ሲፈርም ሌሎች ተዋናንን ያላካተተ መሆኑ፣ ለምሳሌ አማራ ክልልን፣ ኤርትራን። አዎ፣ እነዚህን ወገኖች ያላካተተ መሆኑ ከጅምሩ ክፍተት እንደነበረበትና ይህ ክፍተት አሁን ላለው ችግር አስተዋጽኦ እያደረገ ነው ትላለች። ይህ በጣም ወሳኝ ነጥብ ነው። የሰላም ስምምነት ሁሉን አካፊ ካልሆነ ዘላቂነት ይኖረዋል ብሎ ለማሰብ ያስቸግራል። በትክክል። ይህ በእንዲህ እንዳለ ደግሞ ከትግራይ ህዝብም የተለየ ድምጽ የተሰማ ነው። ጦርነት በቃ የሚል ጠንካራ የማህበራዊ ሚዲያ ዘመቻ አለ። በማን ነው የሚካሄደው? በምሁራን፣ በእናቶች፣ በአክቲቪስቶች። ይሄ ደግሞ በቀጥታም ይሁን በተዘዋዋሪ ያው የህወሓትን አካሄድ የሚሞግት ሊሆን ይችላል። እንደውም የትግራይ ምሁራን ማህበር በይፋ ህወሓትና አንዳንድ ጄኔራሎች ለጦርነት እየተዘጋጁ ነው ብሎ መግለጫ አውጥቷል። ይህ ማለት በራሱ በትግራይ ውስጡም ቢሆን ሁሉም በጦርነቱ ዝግጅት ላይ አልተስማማም ማለት ነው። የሚመሰለው ነገር እሱ ነው። ሌላው ግራ የሚያጋባው ነገር ደግሞ በትግራይ ኃይሎች አዛዦች መካከል የሚሰጡት መረጃ መጋጨቱ ነው። ለምሳሌ የቲፒኤፍ ፋራ መሬት የሚባለው ኃይል አዛዥ ጄኔራል ገብረ እግዚአብሔርና የቲዲኤፍ አዛዥ ጄኔራል ታደሰ ወረዳ ጄኔራል ወልደ ጊዮርጊስ መሰለኝ የቲዲኤፍ አዛዥ። አዎ ይቅርታ፣ ጄኔራል ታደሰ ወልደ ጊዮርጊስ በአፋር ስለተካሄደው ውጊያና ስለ ጦሩ ሁኔታ የሚሰጡት መረጃ ይጋጫል ተብሏል። አንዱ ውጊያ የለም ትግራይ ውስጥ ነን ሲል፣ ሌላው አይ ከአፋር ለቀን ወደ ትግራይ ገብተናል አይነት ነገር ተናግሯል የሚሉ ዘገባዎች አሉ። ይሄ ግልጽነት እንደሌለ ያሳየዋል። በጣም ግራ የሚያጋባ ሁኔታ ነው። እሺ፣ ከዚህ ሁሉ ውጥረት ጀርባ የኤርትራስ ሚና ምንድን ነው? ስሟ በየጊዜው ይነሳል። ያው ኤርትራ በግልጽ የምትለው ነገር ባይኖርም እንቅስቃሴዎች ግን አሉ። ለምሳሌ ምጽዋ አውሮፕላን ማረፊያ ላይ ያልተለመደ የጭነት አውሮፕላኖች እንቅስቃሴ ታይቷል። ምን አይነት አውሮፕላኖች? ከየት የመጡ? ኤል-76 ቦይንግ 747 አይነት ትልልቅ የጭነት አውሮፕላኖች፣ መነሻቸው ደግሞ ኢራን፣ ቤላሩስ፣ ኡዝቤኪስታን እንደሆነ ነው መረጃዎች የሚያሳዩት። ይህ እንቅስቃሴ ከምን ጋር የተያያዘ ነው? ከኢትዮጵያ ጋር? በቀጥታ ከኢትዮጵያ ትግራይ ውጥረት ጋር የተያያዘ ነው ለማለት ባይቻልም ግምቱ ከሱዳን ጦርነት ጋር ግንኙነት ሊኖረው ይችላል የሚል ነው። ያው ኤርትራ ለጀነራል አልቡርሃን ወገን ድጋፍ ታደርጋለች የሚል ክስ ስላለ፣ ይህ ደግሞ የቀጠናውን ውስብስብነት ያሳያል። የሱዳን ጉዳይ፣ የኢትዮጵያ ጉዳይ ሁሉም ተሳስረዋል። የሱዳኑ አርኤስኤፍ መሪ ሄሜቲ ደግሞ ኤርትራን በድሮን እመታለሁ ብሎ ዝቷል ተብሏል አይደል? አዎ እሱም አለ። በዚህ መሃል ደግሞ አምባሳደር ሙዚ ገብረህ የሚባሉ ሌላ ዲፕሎማት ህወሓት ከባድ መሳሪያዎችን ቢኤም፣ መደፍ፣ አየር መቃወሚያ ከመቀበሪያ ቦታ እያወጣ ወደ ኤርትራ ድንበር እያጓጓዘ ነው ብለው ከሰው ወደ ባድሜና ሽራሮ አካባቢ።
አዎ ወደዛ አካባቢ እያጓጓዘ ነው የሚል ክስ ነው ያቀረቡት። ይሄ ደግሞ ሌላ ስጋት ይፈጠራል። ይህ ሁሉ ሲሆን ደግሞ ግብፅ በቀይ ባህር ከሌሎች ሀገራት ጋር ወታደራዊ ልምምድ አድርጋለች። ቀይ ማዕበል 8 የተባለ አዎ ከሳውዲ፣ ዮርዳኖስ፣ ሱዳን፣ የመን፣ ጅቡቲ ጋር። ይሄ ደግሞ በተለይ ኢትዮጵያ የቀይ ባህር መዳረሻ ጥያቄዋን ባነሳችበት ወቅት መሆኑ ያው ብዙ ትርጉም እንዲሰጠው አድርጓል። ግብፅ የኢትዮጵያን የወደብ ጥያቄ አትደግፍም፣ ከአባይ ጋርም ተያይዘዋለች። ልክ ነህ። ስለዚህ ይሄ ልምምድ ዲፕሎማሲያዊ መልእክት ሊኖረው ይችላል። እናም እዚህ ላይ ነው የኢትዮጵያ ወደብ ጥያቄ የሚነሳው። አምባሳደር ዲና ሙፍቲ እንደሚሉት የኢትዮጵያ ጥያቄ ታሪካዊ፣ ጂኦግራፊያዊ፣ ኢኮኖሚያዊ መሰረት ያለውና ሰላማዊ ነው። በቅጽበታዊና በተዛባ መንገድ ነው መብታችንን ያጣ ነው ብለዋል። ኤርትራም ይህንን ፍላጎት መረዳት አለባት ነው የሚሉት። በሌላ በኩል ደግሞ ሰመሃል መለስ ነደርጉን እንታየው ከአገልግሎት አንጻር ነው። የወደብ አገልግሎት በገንዘብ ይገኛል። በቀጠናዊ ትስር ለምሳሌ በኬንያ ላሙ ወደብ በኩል መፍትሄ መፈለግ ይቻላል የሚል አቋም ነው ያላት። ይህ ከአባቷ ከመለስ ዜናዊ አቋም ጋር ይመሳሰላል። የጠቅላይ ሚኒስትር አብይን የአሰብ ጥያቄ ደግሞ ሌጋሲ ዲዛየር ወይም በትውልድ የሚታወስ ታሪክ የማስቀረት ፍላጎት ጋር ተያይዘዋለች። አዎ ሁለት ተለያዩ ፍልስፍናዎች ናቸው። አንዱ በመብትና ታሪክ ላይ ያተኩራል፣ ሌላኛው በኢኮኖሚያዊ ጥቅምና ትብብር ላይ። የትኛው ያሸንፋል የሚለው በቀጠናው የኃይል አሰላለፍና በዲፕሎማሲው ይወሰናል። በዚህ ውጥረት ውስጥ የጅቡቲ አቋምስ ከግብፅ፣ ሳውዲ፣ ኤርትራ ጋር እየተጠጋች ነው የሚል ነገር አለ። የታጆራን ወደብ ለሳውዲ መስጠቷ አዎ ይሄ በኢትዮጵያ ላይ ያነጣጠረ ነው የሚል ስጋት ፈጥሯል። ግን ደግሞ ጅቡቲ በኢኮኖሚዋ በኢትዮጵያ ላይ በጣም ጥገኛ ናት። ትክክል። የሀገር ውስጥ ምርቷ ግማሽ ያህሉ ከኢትዮጵያ የወደብ አገልግሎት ነው የሚገኘው። የመጠጥ ውሃም ከኢትዮጵያ ታገኛለች። ስለዚህ ከኢትዮጵያ ጋር የሚያሻክር ነገር ማድረግ የራሷን ጥቅም አይጎዳም ወይ? በጣም ጥሩ ጥያቄ ነው። ያው ጂኦፖለቲክስ ግን ውስብስብ ነው። የአጭር ጊዜ ፖለቲካዊ ጥቅም ከረጅም ጊዜ ኢኮኖሚያዊ ጥቅም ሊጋጭ ይችላል። የጅቡቲ ሁኔታም ከዚህ አንጻር መታየት አለበት። እንግዲህ ይህ ሁሉ ነገር የፕሪቶሪያ ስምምነት መዳከም፣ የውስጥ ግጭቶች ስጋት፣ የኤርትራ ያልታወቀ ሚና፣ የቀይ ባህር ውጥረቶች፣ የወደብ ጥያቄ በጣም የተወሳሰበ እና አስጊ ሁኔታ መሆኑን ነው የሚያሳየው። በትክክል ዋናው ችግር የመተማመን መጥፋት ነው። በፌዴራል እና በህወሓት መካከል እንዲሁም ከሌሎች ተዋናዮች ጋር ያለው ግንኙነት በጥርጣሬና በክስ የተሞላ ነው። ከህዝብ የሰላም ጥሪ ቢሰማም የመሪዎቹ ንግግር ግን ወዴት እያመራ ነው የሚለውን ያስፈራል። አዎ እንደ ወልቃይት ያሉ መፍትሄ ያላገኙ የማንነትና የወሰን ጥያቄዎችም አሉ። የወልቃይት ኮሚቴ የፌዴራል መንግስት ምላሽ እንዲሰጥ እየጠየቀ ነው። ኮሎኔል ደመቀ ዘውዱም ዝግጁ ነን ብለዋል። የተከዜ ዘብ ወታደራዊ ትርኢትም ታይቷል። ይህም ሌላ የግጭት ስጋት ምንጭ ነው። ሌሎችም ክልላዊና ሀገር ውስጥ ጉዳዮች አሉ። የሐዋሳ ከንቲባ በአጭር ጊዜ ለሁለተኛ ጊዜ መቀየሩ፣ አዎ አቶ ተክሌ ዮሐንስ በአቶ ጥራቱ በየነ መተካታቸው ትንሽ ውዝግብ ፈጥሯል። በሌላ በኩል ደግሞ መልካም ዜናም አለ። ኢትዮጵያ የሲኦፒ 32 የአየር ንብረት ጉባኤን እንድታስተናግድ መመረጧ በጣም ትልቅ ክስተት ነው። የአፍሪካ ሀገራትም ደግፈዋታል። የአረንጓዴ አሻራ መርሃ ግብርም ለዚህ አስተዋጽኦ አድርጓል ተብሏል። ከ100,000 በላይ ተሳታፊ ይጠበቃል ነው የሚባለው። ሌላው ስጋት ደግሞ በአርሲ ዞን በኦርቶዶክስ ተከታታዮች ላይ ማንነትን መሰረት ያደረገ ጥቃት እየተፈጸመ ነው መባሉ። አዎ የአሜሪካ የኮሎራዶ የምክር ቤት አባል አምሳሉ ካሳው ይህኑ ስጋት ለትራምፕ አማካሪ መግለጻቸው ተዘግቧል። እንግዲህ ዓለም አቀፍ ዜናዎችን ስናይ ደግሞ የቀድሞ የሊቢያ መሪ ልጅ ሃኒባል ጋዳፊ ከሊባኖስ እስር በዋስ መፈታቱ ተሰምቷል። አዎ ያማላ። በአጠቃላይ ግን ዋናው ትኩረታችን የነበረው በሀገራችን እና በቀጠናው ያለው ውጥረት ነው። ልክ ነሽ። እናም ስናጠቃልለው በግጭት አፋፍ ያሉ ብዙ ቦታዎች አሉ። ትግራይ፣ አፋር፣ አማራ ክልል ውስጥ፣ ትግራይ ኤርትራ ድንበር፣ በፌዴራል እና በህወሓት መካከል የሰላም ስምምነቱ ተዳክሟል። ክሶስና ወቀሳዎች በዝተዋል። የቀይ ባህር ጂኦፖለቲክስ ተወሳስቧል። ህዝቡም በስጋትና በጭንቀት ላይ ነው። በጣም ትክክል። ሁኔታው በጣም አስጊ ነው። እንግዲህ ለአድማጭ አንድ ጥያቄ ትተን እንለፍ። ይሄ ሁሉ የተወሳሰበ ሁኔታ፣ የፈረሰ መተማመን፣ እርስ በርሱ የሚጋጭ ትርክት፣ የጦርነት ዝግጅት ወሬዎች መሃል ቀጣዩ እርምጃ ምን ሊሆን ይችላል?
ወደ አእምሮ ተመልሶ ለድርድር መቀመጥ ወይስ ዳግም ወደ አውዳሚ ግጭት ማምራት ወይም ደግሞ አሳሳቢ ውጥረትና ዝምታ ለተወሰነ ጊዜ መቀጠል? መልሱን ጊዜ ያሳየን ይሆናል። ግን ያው አሁን ባለው ሁኔታ የሰላም አማራጭ እንዲሰፍን በጣም ከፍተኛ ጥረት እና የሁሉም ወገን ቅንነት ያስፈልጋል። ያለበለዚያ ዋጋ የሚከፍለው ያው በስጋትና በችግር ውስጥ ያለው ሕዝብ ነው። እውነት ነው። ለዛሬ ያዘጋጀነው ውይይት ይህን ይመስል ነበር። ስለተከታተላችሁን በጣም እናመሰግናለን።